ሰላም እንዴት ናችሁ? የዘጠነኛ ክፍል ሂስትሪ ዩኒት 6 ላይ እንገኛለን። ዩኒት 6 እንግዲህ አፍሪካ ኢን ዘ አውትሳይድ ወርልድ ፍሮም 1500 አፕ ቱ 1880 የሚለው ዩኒታችን ነው። በዚህ ቪዲዮ የዩኒቱን ሁለተኛ ክፍል ነው የምናየው። ትራንስአትላንቲክ ስሌቭ ትሬድ ከሚለው ጀምረን እናያለን ማለት ነው። The discovery of America in 1492 lies the background for the beginning of the Atlantic slave trade. እንግዲህ በ1492 ነው አሜሪካ ዲስከቨሪ የተደረገችው ወይም የተገኘችው ማለት ነው። ከዚህ ጊዜ ጀምሮ የትራንስአትላንቲክ ስሌቭ ትሬድ መጀመሪያ ሊሆን ችሏል ማለት ነው። European established in America large plantations and main fields. ኦኬ እንግዲህ አውሮፓያኖች በዚህ ዘመን ማንን ካገኙ በኋላ አሜሪካን ካገኙ በኋላ ሁለት አይነት ነገር ጀምረዋል። ፕላንቴሽን ኤንድ ሜን ፊልድ ማለት ነው ጋይስ። ፕላንቴሽን ማለት እንግዲህ አዘርት ወይም የሆነ ጀስት ለምሳሌ የአገዳ ተክል ሊሆን ይችላል፣ ወይም ደግሞ የቶባኮ ሊሆን ይችላል፣ ኦር የኮተን ሊሆን ይችላል። አጠቃላይ ተክል ነው ወይም ደግሞ የእርሻ ስራ ልንለው እንችላለን። ፕላንቴሽንስ የሚለው ማይን ፊልድስ የሚለውን ደግሞ ዲፌንስ ያደረገው በኤክስፕሎሲቭ ወይም ደግሞ በፈንጅ የታጠረ ቦታ ነው የሚለው። ስለዚህ እሱን ስታብሊሽ ያደረጉ ማለት ነው። ዜን they needed labor to work on the plantations and the gold mine. እዚህ ጋር ስለዚህ ማይን ፊልድ የሚለውን ቀጥታ ትርጓሜውን እንተውና ማይን ፊልድ ማለት just like የተለያዩ ማይኖች ወይም ደግሞ ማዕድናት ያሉበት ቦታ ማለት ነው። ቢኮዝ እዚህ ጋር ኮንቴክስቹዋሊ ዲፋይን ስናደርገው ጎልድ ማይን የሚል አለ፣ የጎልድ ማዕድን የሚገኝበት ማለት ነው። ስለዚህ ማይን ፊልድ ቀጥታ ዲክሽነሪ ዲፋይን የሚያደርገው ጎግልም ዲፋይን የሚያደርገው ምን ብሎ መሰላችሁ? ዲክሽነሪው በፈንጅ የታጠረ ቦታ ይለዋል። ጎግል ደግሞ ዲፋይን ሲያደርገው an area planted with explosive mines ብሎ ዲፋይን ያደርገዋል። ኤኒዌይስ ማይን ፊልድ ማለት የተለያዩ ማዕድናት ያሉበት ቦታ ማለት ነው። ሶ አውሮፓውያኖች አሜሪካ ላይ እሱን ነገር አድርገዋል። ላርጅ የሆነ ፕላንቴሽን እና ማይን ፊልድ። ሶ እሱን ስራ የሚሰራላቸው ደግሞ ርካሽ የሆነ የሰው ኃይል ያስፈልጋቸዋል ማለት ነው። then they needed a laborer to work the plantation and gold mines. ኦኬ ስለዚህ እዚህ ጋር ይሄ ስዕል የሚታያቸው ከሆነ ፕላንቴሽን ነው። ሰዎች ፕላንቴሽን አይ ቲንክ በሸኮራ አገዳ ይመስላል እየቆረጡ ምናምን ያለበት ሁኔታ ነው። ወይም ማይንፊልድ ላይ እየሰሩ ያሉበት ሁኔታ ነው ሰዎች ወይም ስሌቭስ አት ወርክ ኦን ዘ ሱገር ፕላንቴሽን ኢን ዘ ዌስት ኢንደስ ይላል። ኦኬ ስለዚህ ስሌቮች የአገዳ ምርት ላይ እየሰሩ ነው ያሉት ማለት ነው። thus Europeans enslaved the Native American Indians whom they called red Indians. እንግዲህ መጀመሪያ አሜሪካን ካጠኑ በኋላ አውሮፓውያኖች እዛ ጋር ላርጅ የሆነ ፕላንቴሽን እና ማይን ፊልድ ነው የጀመሩት። ስለዚህ ማሰራት የጀመሩ እዛው ያገኟቸውን ሰዎች ነው አሜሪካን ኢንዲያንስ ተብለው የሚጠሩት፣ ወይም እነሱ ሬድ ኢንዲያን ብለው ይጠሯቸዋል። nevertheless most American Indians died of the disease imported from Europeans and harsh treatment. ነገር ግን አለ አብዛኞቹ እዛው አሜሪካ ውስጥ የሚሰሩ አሜሪካን ኢንዲያኖች ወይም ደግሞ ሬድ ኢንዲያን ብለው የሚጠሯቸው ወደው ሊሞቱ ችለዋል። በምን ካል ከዩሮፕ በመጣ በሽታ ወይም ወረርሽኝና ሀራሽ በሆነ ትሪትመንት። ሀራሽ ማለት እጅግ በጣም አስቀያሚ የሚባል ክትትል ማለት ነው። ወይም ትሪትመንት ስንል እንክብካቤን በለው። ኦኬ በጣም አስቀያሚ የሆነ አሰራር እሱ ሰዎችን ሊፈጃቸው ችሏል ማለት ነው። ያ ማለት አመጋገባቸው በጣም የወረደ ነው። 24 ሰዓት ያለ እረፍት እንዲሰሩ ነው የሚደረገው ምናምን። such kind of treatment is said to be harsh treatment እንለዋለን። ለሞት ይዳረጋል እና ብዙዎች ሊሞቱ ችለዋል። so the Portuguese and Spaniards began transporting white slaves from Europe. ከዛ ፖርቹጋሎች እና ስፔኖች ምንድነው ያደረጉት? ሬድ ኢንዲያኖች እየሞቱ ሲያስቸግሯቸው፣ በበሽታ እየተያዙ እየሞቱ ሲያስቸግሯቸው፣ በሃራሽ ትሪትመንት ምክንያት እየሞቱ ሲያስቸግሯቸው ዋይት ስሌቮችን ከዩሮፕ ይዘው መሄድ ጀመሩ። ነጭ ባሮችን ማለት ነው። ከዛው ከፖርቹጋል እና ከስፔን። ስለዚህ ከስፔን እና ከፖርቹጋል ተይዘው የሚሄዱ ባሮች ምንድናቸው? እስረኞች፣ ወንጀለኞች ምናምን ወዴት ይጓዛሉ? ወደ አሜሪካ ለስራ ማለት ነው። ስለዚህ አንድ ወንጀለኛ እስር ቤት አይደለም የሚገባው፣ ወደ አሜሪካ ለስራ ነው የሚሄደው ማለት ነው። ኦኬ however the white enslaved peoples were unable to resist the hardships of the tropical climate. ነገር ግን አለ እነዚህ ነጭ ባሮችም አሁንም እዛ አካባቢ ያለውን ሞቃታማ የአየር ንብረት መቋቋም አልቻሉም ማለት ነው፣ ልክ እንደ ሬድ ኢንዲያኖች። thus the European began transporting black peoples from the West Africa as a slave from the 15th century to the opening of the 19th century AD.
ሬድ ኢንዲያ ሞከሩት፣ አልቻሉም። ሬድ ኢንዲያዎች ዋይት ስሌቮችንም ሞከሩ፣ እነሱም ሬዚስት ማድረግ አልቻሉም። ትሮፒካል ክላይሜቱን መቋቋም የሚችለው ጥቁሩ አፍሪካ ነው ብለው ከምዕራብ አፍሪካ እንግዲህ ምዕራብ አፍሪካ የባሪያ ምድር ነው፣ በብዛት የባሪያ ምድር ነው ስላችሁ ባሪያ ሲሸጥ ሲለወጥበት የነበረበት ምድር ነው። ከዛ አካባቢ ስፔሻሊ ከ15ኛው መቶ ክፍለ ዘመን ጀምሮ እስከ 19ኛው መቶ ክፍለ ዘመን መጀመሪያ ድረስ በከፍተኛ ሁኔታ ስፔሻሊ ከናይጄሪያ ከጋና ኦኬ ይጫን ጀመር ማለት ነው። እንደ ጉድ ነው የሚጋዝ የነበረው። እሱን ትራንስአትላንቲክ ስሌቭ ትሬድ ብለን ነው የምንጠራው። ሜቢ እዚህ ጋርም አንድ ከርዕሳችን ወጣ ያለ ነገር ልንገራችሁ። ላይቤሪያ የሚባል ሀገር ታውቃላችሁ? ላይቤሪያ ማለት እንደ ኢትዮጵያ ያልተገዛች ሀገር ነች። በኮሎኒያሊዝም በቅኝ ግዛት ያልተገዛቸው ለምንድን ነው? ላይብሬት ማለት ነፃ መሆን ማለት ነው። ነፃ የሆኑት እንግዲህ ላይብሬት በሆኑ ባሮች የተገነባች ሀገር ነች። አሜሪካ ላይ ለባርነት የሄዱ ሰዎች ተመልሰው መጥተው የገነቧት ሀገር ስለሆነች ነው ያልተገዛችው እንጂ እንደ ኢትዮጵያ ተዋግታ ምናምን ዘራፍ አካኪ ዘራፍ ምናምን ብላ ምናምን ተታኩሳ ምናምን አይደለም። that is the reason. ሶ እዚህ ጋር እንግዲህ ካፒቲቭ ዌቲንግ ፎር ትራንስፖርቴሽን ይላል። ይሄ እንግዲህ የዚህ ሰዎች ይታያቸዋል እዚህ ቤት ውስጥ። ይሄ ቤት የእስረኛ የተያዙ ሰዎች ማቆያ ነው። ካፒቲቭ ማለት የተማረከ ሰው ማለት ነው። ለባርነት የተያዘ ሰው የተማረከ ሰው ማቆያ ነው። ከዚህ ነው እየተጫኑ እንደ ጣቢያ በሉት፣ በቃ የባሪያ ጣቢያን በለው፣ ጣቢያ ነገር ነው። የምርኮኛ ማቆያ ምናምን ማለት ነው። ከዚህ ነው እየተያዙ የሚሄዱት። the transatlantic slave trade is also called the triangular trade። በሌላ ቋንቋ transatlantic slave trade triangular ተብሎ ይጠራል። for it connects the three continents those are Africa, America and Europe። እንግዲህ ሶስቱ ሀገሮችን ስለሚያገናኝ ትራያንጉላር ሶስት ቅርጽ አለው። ልክ እንደዚህ ማለት ነው። እንደዚህ አይነት ቅርጽ አለው። ኦኬ። ስለዚህ ልክ ትራያንጉላር ማለት እዚህ ጋር አፍሪካ አለ፣ እዚህ ጋር ዩሮፕ አለ፣ እዚህ ጋር ደግሞ አሜሪካ አለ ማለት ነው። ከአፍሪካ ተጭነው ዩሮፕ ይሄዳሉ፣ ከዩሮፕ ተጭነው አሜሪካ ይሄዳሉ። ስለዚህ አሰሪዎቹ ዋናዎቹ የት ነው ያሉት? አውሮፓ ነው ያሉት አሰሪዎቹ። የፕላንቴሽን እና የጎልድ ፊልድ ባለቤቶች አውሮፓውያን ናቸው። ሰራተኛ ከየት ነው የሚሄደው? ከአፍሪካ። ስራው ቦታ የት ነው ያለው? አሜሪካ። ስለዚህ የሶስት ጎን የባሪያ ንግድ ማለት ነው። ትራያንጉላር ስሌቭ ትሬድ። አፍሪካ is the source of human labor. Slaves were taken to America and the Caribbean region. ስለዚህ ባሪያ ከየት ነው እየተጫነ የሚሄደው? ከአፍሪካ። ወዴት ነው የሚሄደው? ወደ አሜሪካ እና ወደ ካሪቢያን ሪጅን እየተጫኑ ይሄዳሉ። with the Africa slave labor they produce sugar canes, tobacco, coffee and the like። ስለዚህ የአፍሪካ ባሮችን በመጠቀም እዚሁ ካሪቢያን ሪጅን እና አሜሪካን ላይ ሱገር ኬን ወይም ደግሞ ዋቲኮሊት ሸኮራ አገዳ የምንለው ማለት ነው ኤንድ ቡና፣ ኮፊ፣ ቶባኮ እነዚህ መሰል ነገሮች ይመረታሉ ማለት ነው። the raw material produced on American plantations were exported to Europe where they were manufactured as a finishing products for sale። ስለዚህ ሮ ማቴሪያሎች ከአሜሪካ እየተጫኑ ወደ ዩሮፕ ይሄዳሉ፣ ወደ ባለቤቶቹ ማለት ነው። ወደ ስፔን፣ ወደ ፖርቹጋል፣ ወደ እንግሊዝ፣ ወደ ፈረንሳይ፣ ወደ መሳሰሉ የአውሮፓ ሀገሮች እየተጫኑ ሮ ማቴሪያሎች ይሄዳሉ። ከዛ ማንፋክቸር ተደርገው ፊኒሽ ከተደረጉ በኋላ ለሽያጭ ይቀርባሉ ማለት ነው። such goods as cotton, alcoholic drink, firearms and metal wares were taken from the Western Europe to Africa። አያችሁ እንዴት እንደሆነ ቁማሩን ተመልከቱት። መጀመሪያ ላቦር ፎርስ እንደ ስሌቭ ሆነው የሰው ኃይል ከአፍሪካ ተጭኖ ሄድና አሜሪካ ላይ ስራ ይሰራሉ። የሰሩት ስራ ሮ ማቴሪያል ሆኖ አውሮፓ ላይ ይሄዳል። አውሮፓ ላይ ፊኒሽድ ይደረግና ይቋጭ ይጨረስና ይሸጣል። ወዴት ይመጣል? ወደ አፍሪካ። ስለዚህ ለአፍሪካ መልሰውም ሊሸጡም ይችላሉ፣ ለባሪያ መለወጫም ሊያደርጉት ይችላሉ። ለምሳሌ ኮተን፣ ጥጥ ነገር፣ የአልኮል መጠጥ ምናምን፣ ፌራር ምናምን ስንል ጠበጃ ምናምን ጥይት እያያዙልን ይመጣሉ ለኛ ማለት ነው።
ኦኬ። ስለዚህ ከዌስት ዩሮፕ ከምዕራቡ አውሮፓ ይነሳና ወዴት ይሄዳል? ወደ አፍሪካ የተጫነ ይሄዳል ማለት ነው። እነዚህ የተዘረዘሩ ነገሮች those goods were exchanged for slave። አያችሁ እነዚህ ጉዶች እንደነገርኳችሁ ነው። በቶባ ባን ነው፣ በኮተን፣ በአልኮሊክ ድሪንክ፣ በፋየር አርም፣ በሜታል ዌርስ ነው ባሪያ የሚለውጡት። so the whole process formed a triangular shape። ስለዚህ ትራያንጉላር ሻፕ ማለት እዚህ ጋር ዩሮፕ ቢኖር እዚህ ጋር ደግሞ አፍሪካ ቢኖር ዴን እዚህ ጋር ደግሞ አሜሪካ አለ ብንል ሶስቱ ይገናኛሉ ማለት ነው። ስለዚህ እዚህ ጋር ምን አለ? ባሪያ አለ አፍሪካ ላይ። ከዛ እዚህ ጋር ደግሞ ምን አለ? አሜሪካና ካሪቢያን ሪጅን ላይ ስራ አለ ይሰራል። ባሮች እዚህ ሄደው ይሰራሉ። ከዛ የተሰራው ሮ ማቴሪያል ወዴት ይሄዳል? ወደ አውሮፓ ይሄዳል። ምዕራብ አውሮፓ ላይ ፊኒሺንግ ጉድ ሆኖ በማንፋክቸር መልሶ ወዴት ይመጣል? ወደ አፍሪካ። ኦኬ አፍሪካ ላይ እንግዲህ በእርግጥ አላስፈላጊ የሆኑ ነገሮች ናቸው ወደ አፍሪካ የሚመጡት። ለምሳሌ የጦር መሳሪያ እንደ ፋየር፣ ጥይት፣ ጠመንጃ ምናምን የሚባለው ነገር፣ አልኮሊክ ድሪንክ ምናምን ነገር ወደ አፍሪካ ይመጡና ባሬ ይለውጡበታል። ፋየር አርሙን ወይም ጥይቱን ወይም ጠመንጃውን ምኖች ይፈልጉታል? የታጠቁ አካላት፣ ባሬ የሚሸጡ የታጠቁ አካላት ናቸው፣ አቅም ያላቸው። ስለዚህ እነሱ በዛ መሳሪያ እያደኑ ባሮችን ይሸጣሉ ማለት ነው። እንደዚህ አይነት ሁኔታዎች ነበሩ። then the enslaved Africans were taken across the Atlantic to the America. There they were sold to the plantation owners in exchanges for sugar, tobacco and other products። እንግዲህ አፍሪካ ላይ ያሉ የአፍሪካ የባሪያ ነጋዴዎች ወደ አሜሪካ እንዲሸጡ ያደርጓቸዋል ባሪያዎችን። አሜሪካ ላይም ላርጅ ፕሮዳክሽን ማነው ፕላንቴሽን ላይ ስራ ይሰራሉ። ከመስራታቸው በፊት ግን እነዚህ የአፍሪካ የባሪያ ነጋዴዎች ለማን ነው የሚያስረክቡ? ለፕላንቴሽን ኦነር ወይም የፕላንቴሽን ባለቤት ማለት ነው። ኦኬ ዜን በምንድን ነው የሚለውጡት? በብር በዶላር ምናምን አይደለም፣ በሱገር በቶባኮ እና በሌሎች ፕሮዳክቶች፣ በአልኮሊክ ድሪንክ፣ በፋየር አርም ምናምን ማለት ነው። ፋይናሊ those goods were taken back to Europe and sold at high price። ስለዚህ እነዚህ ፕሮዳክቶች ወደ አውሮፓ ይላኩና በከፍተኛ ዋጋ ይሸጣሉ ማለት ነው። The transatlantic slave trades in the West Africa within three important circumstances። ዌስት አፍሪካ ላይ ነው በዋናነት እንግዲህ ትራንስአትላንቲክ ስሌቭ ትሬድ ያለው። ሜቢ እዚህ ጋር የታለ ሀገሩን ይዩት። ይሄ አፍሪካ ነው እንደምታዩት፣ እዚህ ጋር የሚታየው አፍሪካ ነው። ይሄ ቢጫው ከለር ነው እንግዲህ የባሪያ መገኛ። ይሄ እንግዲህ ለአትላንቲክ ኦሽን ላይ ቅርብ የሆነ ነው። ይሄ ማለት እንግዲህ ጋና፣ ናይጄሪያ ምናምን ያሉበት ኤሪያ ነው። ከናይጄሪያ በተለይ የስሌቭ ላንድ ሆኗል ናይጄሪያ ማለት ነው። በከፍተኛ ሁኔታ ነው እየተጫነ፣ ቢኮዝ ለስራ አቅም ያላቸው ግድንግድ ሰዎች ናቸው በዛ ላይ ማለት ነው። ስለዚህ ትራንስአትላንቲክ ማለት አትላንቲክን አቋርጦ የሚጓዝ የባሪያ ንግድ ማለት ነው። ሶ ከዚህ ይወጣሉ፣ አትላንቲክን አቋርጠው ወደ አሜሪካ ይሄዳሉ፣ እዚህ ጋር ስራ ይሰራሉ። የተሰራው ስራ ወዴት ይላካል? ሮ ማቴሪያሉ እዚህ ጋር አውሮፓ አለ ማለት ነው። ወደ አውሮፓ ላይ ማንፋክቸር ይደረግና በሃይ ፕራይስ ወደ አፍሪካ ይሸጣል። ወይም አንዳንድ የማይጠቅመውን ነገር ደግሞ ለባሪያ መለወጫ ያደርጉታል መልሰው ማለት ነው። ኦኬ ስለዚህ ዛት ካይንድ ኦፍ ሲቹዌሽን ነበረ የነበረው ማለት ነው። ኦራይት ስለዚህ ስሪ ኢምፖርታንት ሰርከምስታንስ አለው ሲል the first was the fragmentation of large indigenous political states ጋና፣ ማሊ and ሶንጋይ። ፍራግመንቴሽን ማለት መፈራረስ ማለት ነው። የትራንስአትላንቲክ ስሌቭ ትሬድ እንግዲህ በጣም ትልቅ የሚባሉ ሀገር በቀል የሆኑ ፖለቲካል ስቴቶች እንደ ጋና፣ እንደ ማሊ እና ሶንጋይ ፈራርሰዋል። the second was the region growing importance as a source of slaves። ሁለተኛው ደግሞ ይሄ ሪጅን ስንል ምዕራብ አፍሪካ ማለት ነው። የባሪያ ሶርስ ወይም ደግሞ መገኛ ተብሎ ልክ ወርቅ እንደተገኘው ሁሉ የባሪያ መገኛ የሚል ስያሜ ተሰጥቶት እዛ አካባቢ ያሉ የታጠቁ ኃይሎች ወይም አቅም ያላቸው አቅም የሌለውን ጎረቤቱን ሁሉ ሳይቀር ይሸጠዋል። The third was the endemic conflict between the small coastal states in the region and their willingness to cooperate with the European traders in exchange slaves for arms። ሌላው ኮንፍሊክት ነው። ኢንደሚክ ኮንፍሊክት ማለት የውስጥ ግጭት ማለት ነው። ስፔሻሊ
ካስታል ስቴቶች ወይም ይሄ የባህር ጠረፍ አካባቢ ያሉ ግዛቶች ወይም መንግስታት ወይም ደግሞ ሀገራት እርስ በርሳቸው ከባድ የሚባል ኮንፍሊክት ውስጥ ገብተው ነበረ። ለምንድነው የገቡት ካል አቅም ያላቸው ሰዎች ከኢሮፒያ ትሬደሮች ወይም ነጋዴዎች ጋራ ተባብረው የሌላቸውን የገዛ ህዝባቸውን አሳልፈው እየሸጡ ስለሆነ፣ ስለዚህ እነዛ ለምን ትሸጡናላችሁ ምናምን እርስ በርስ ኮንፍሊክት ማለት ነው። ኤክስቼንጅ የሚያደርጉት እንግዲህ አርም ነው ወይም ደግሞ የጦር መሳሪያ ነው የሚሰጧቸው። ባሪያ ይሰጣሉ፣ የጦር መሳሪያ ምትይ ይሰጧቸዋል ማለት ነው። እነዚህ ዘ ስሪ ሰርከምስታንስስ ብለን ጠራቸዋለን ማለት ነው። ኦልራይት the Atlantic slave trades passed through three different phases. ሶስት ደረጃዎች አሉት። እንግዲህ የአትላንቲክ ስሌቭ ትሬድ ሶስት ደረጃዎች አሉት። the first phase was known as the piratic slave trade ተብሎ ይጠራል። ፓይራቲክ ማለት የባህር ላይ ወንበዴዎች ማለት ነው። በወንበዴዎች አማካኝነት ባሪያ እየታደነ የሚሸጥበት ነው የመጀመሪያው ፈርስት ፌዝ የምንለው the piratic slave trade ተብሎ ይጠራል። It began in the 5th century, 15th centuries and continued up to 1580s. የተጀመረው እንግዲህ በ15ኛው መቶ ክፍለ ዘመን ነው እስከ 1580 ድረስ ቀጥሏል። እስከ 16ኛው መቶ ክፍለ ዘመን መጨረሻ ማለት ነው። In this phase, the trader were individual merchants, adventurers, navigators or common sea robbers. ስለዚህ በዚህ ፌዝ በመጀመሪያው ፌዝ ፓይራቲክ ብለን በምንጠራው የስሌቭ ትሬድ ፌዝ ላይ ይህንን ስራ የሚያከናውኑ ነጋዴዎች እንግዲህ መርቻንቶች ናቸው ወይም የነጋዴዎች ናቸው። ጀብዱ የሚሰሩ ሰዎች ጀብደኛም በላቸው አድቬንቸርስ የምንላቸው፣ ናቪጌተርስ የሐሳሽ የሚባሉትና አንዳንድ የባህር ላይ ዘራፊዎች ናቸው የባሪያ ንግድ የሚያካሂዱ የነበሩት። ሰከንድ ፌዝ ላይ ስንመጣ ደግሞ ሞኖፖሊስቲክ ብለን እንጠራዋለን። ሞኖፖሊስቲክ ስሌቭ ትሬድ ይባላል። የኛው ፓይራቲክ ነው፣ ይሄ ደግሞ ሞኖፖሊስቲክ ስሌቭ ትሬድ። It began in the 1580s በ1550ዎቹ እዚህ ጋር እንግዲህ ፓይራቲክ እዚህ ጋር ነው ያበቃው። ከዛ ሰከንድ ፌዙ ጀመረ ማለት ነው ሞኖፖሊቲክ። In this phase, the trade was conducted by monopolistic slave trading company. These companies were officially supported by their respective governments. ምን ማለት መሰላችሁ? ሞኖፖሊስቲክ ስሌቭ ትሬድ ስንል ካምፓኒ ነው ድርጅት፣ የባሪያ ነጋዴ ድርጅቶች ማለት ነው። ወይም የባሪያ ነጋዴዎች ማህበርም ልንለው እንችላለን። ራሱን የቻለ ድርጅት አለው ባሪያ የሚነግድ ማለት ነው። ላይክ ምን ልበላችሁ፣ መኪና አስመጭና ላኪ ድርጅት ይኖራል አይደል? ስኳር የሚያከፋፍል ድርጅት ይኖራል አይደል? ልክ እንደዛ የባሪያም ራሱን የቻለ ድርጅት አለው። ይህ ድርጅት በሪስፔክቲቭ ገቨርንመንት በየራሳቸው መንግስታት ሰፖርት ይደረጋል። ለምሳሌ የፈረንሳይ ከሆነ ነጋዴው ካምፓኒው የፈረንሳይ ከሆነ በፈረንሳይ መንግስት ሰፖርት ይደረጋል። የእንግሊዝ ከሆነ በእንግሊዝ መንግስት ሰፖርት ይደረጋል ያ ድርጅት። የስፔን እና የፖርቹጋልን በተመሳሳይ። አርምድ ፎርስስ አልሶ ሰፖርትድ ዳም። እንግዲህ በጦር መሳሪያም የታገዘ ነው ይሄ ነገር። At this stage, the slave hunting grounds were widened. The volume of trade increased and the companies collected a huge profit. አያችሁ፣ በዚህ ስቴጅ ሞኖፖሊስቲክ ስሌቭ ትሬድ በምንለው ወይም በሰከንድ ፌዙ ግን በጣም ትርፋማ የሆነ በከፍተኛ ሁኔታ ያደገ ስሌቮች ልክ እንደ ዱር አራዊት እየታደኑ የሚለቀሙበት ነበረ። ልክ አንድ ሰው በአደንና ለቀማ ዘመን በሀንቲንግ ኤንድ ጋዘሪንግ ፔሪድ በጥንቱ ማለት ነው ጀስት ቀስት ይዞ አድኖ የዱር አራዊት አድኖ እንደሚመገበው ሁሉ በዚህ በሰከንድ ፌዝም ሰዎች መሳሪያ ይዘው ባሮችን እያደኑ በካምፓኒ ደረጃ በድርጅት ደረጃ ማለት ነው እየሸጡ ነበረ። The second phase was the triangular trade because the trade connected the three continents. እንግዲህ triangular trade ብለን የምንጠራው የሰከንድ ፌዙ ላይ ያለውን ነው። በአፍሪካ በዩሮፕ እና በአሜሪካ መካከል ሶስቱን ሀገሮች ኮኔክት የሚያደርግ ማለት ነው። The third phase was known as free trade ይባላል። ሶስተኛው ደግሞ free trade. It began in 1690s. In this phase, several individual traders joined the slave trade. ይህ ፍሪ የነፃ ንግድ ማለት ነው። ነፃ ንግድ ማለት ልክ
ካምፓኒ አቋቁመ የካምፓኒ ፍቃድ ምናምን የሚባል ነገር የለም። አንድ ሰው የሆነ ሰው ካገኘውና ጉልበት ካለው ጉልበት የሌለውን ወስዶ ይሸጠዋል ማለት ነው። ሀቢስን ምን ያህል አራሽ እንደሆነ ፍሪ ትሬድ ነው። ፍሪ ትሬድ ነው። ልክ ወጠምሻ ከሆነ ጉልበት ያለው ጉልበት የሌለውን ሰው በእርግጥ ለባርነት የሚፈለግ ለስራ ስለሆነ ደና ፈርጠም ያለ ነው። ስለዚህ የተሻለ ያልተሻለውን መንገድ ላይ ካገኘው አግቶ ይሸጠዋል ማለት ነው። ለምን እንደዛ ያረክ የሚለው የለም። ፍሪ ነው። ሌጋልም ሆኗል ማለት ይቻላል። ፍሪ ትሬድ ማለት ማንም ጠያቂ የለው እንደፈለክ ማለት ይችላል ማለት ነው። በ1690ዎቹ ነው የተጀመረው። ስለዚህ እያንዳንዱ ኢንዲቪዥዋል ትሬደር ጆይን ማድረግ ይችላል። ይሄን ስራ መብት አለው በዚህ ፌዝ በፍሪ ትሬድ። ስለዚህ ፓይራቲክ ስሌቭ ትሬድ ፈርስት ፌዝ ነው። ሞኖፖሊስቲክ ሰከንድ ነው። ኤንድ ሰርድ የምንለው ደግሞ ፍሪ ትሬድ ነው። ሰከንድ የምንለው ትራያንጉላር ስሌቭ ትሬድ ተብሎ የተጠቀሰው ነው። ዜር ዋዝ a fierce competition between the individual traders and the former companies. ፌርስ ማለት እዚህ ጋር የጋለ ኃይለኛ ማለት ነው። ስለዚህ በዚህ በሰርድ ስቴጅ ላይ ኃይለኛ የሚባል ፍክክር ነበረ ወይም ኮምፒቲሽን ነበረ። በምንና በምን በኢንዲቪዥዋል ትሬደሮች እና በፎርመር ካምፓኒዎች። ካምፓኒዎች እንግዲህ ሞኖፖሊስቲክ ላይ የባሪያ ነጋዴ ተቋማት አሉ እና ኢንዲቪዥዋሎች ደግሞ ፍሪ ትሬድ ላይ ሰርድ ፌዝ ላይ ኢንዲቪዥዋሉን መነገድ ይችላል። ስለዚህ በኢንዲቪዥዋሉ እና በፎርመር ካምፓኒዎች መካከል የጋለ ኃይለኛ የሚባል ኮምፒቲሽን ነበረ። The transatlantic slave trade impacted Africa in many ways. Economically, it undermined Africa craft technology and agriculture. እንግዲህ ይህ ትራንስአትላንቲክ ስሌቭ ትሬድ ወይም የባሪያ ንግድ የሚባለው አፍሪካን በተለያዩ ዋዮች ጉዳት አድርሶበታል፣ ተጽዕኖ ፈጥሮበታል። ኢኮኖሚካሊ ብናየው እንኳ በኢኮኖሚው ዘርፍ አፍሪካ አንደርማይንድ እንዲሆን የተናቀ የወረደ እንዲሆን ወይም ደግሞ በክራፍት ቴክኖሎጂ እና በአግሪካልቸር ዝቅተኛ እንዲሆን ኋላ ቀር እንዲሆን አድርጎታል። ናይት ዴይስ አሁን የምታወጥ ነው። የሚታረሰው በበሬ ነው። ማህበረሰቡ እርስ በርሱ እንደተታኮሰ ነው። እርስ በርሱ እንደተፋጨ ነው። እርስ በርሱ እንደተባላ ነው። ኢኮኖሚያችን በጣም ወደ ታች የወረደ ነው፣ የዘቀጠ ነው። መቼም አንነቃ። ይህ ኢኮኖሚካሊ ያለው ኢምፓክት ነው። እንግዲህ አውሮፓውያኖች እና አሜሪካኖችን ግን ያቸው የት እንደደረሱ ብንጠራቸው ወይ አይሉንም፣ የትም ነው ያሉት እነሱ። In addition, the slave trade reallocated labor away from the agriculture and industrial works. The slave trade reallocated labor away from agriculture and industrial work. As a result, the Africa working force youngsters was exported to America and Caribbean region. አያችሁ፣ አሁን አፍሪካ ላይ ያለው የሚሰራ ኃይል ትኩስ ኃይል ወደ አሜሪካና ካሪቢያን ሪጅን ተጭኖ ሄዷል ለስራ። ስለዚህ አፍሪካ ላይ ወርኪንግ ፎርስ የለም ማለት ነው፣ ወይም ያንገስተር የሚባል የለም ማለት ነው። ይህ ኢኮኖሚካሊ ያለው ተጽዕኖ በክራፍት ቴክኖሎጂ እና በአግሪካልቸር ዝቅተኛ እንድንሆን ሰሪ ወይም ትኩስ ኃይል እየተጫነ ወደዛ እየሄደ ምንም ትርጉም የሌለው ነገር ነው ባይዘው። In contrast, the triangular slave trade helped the West European nation accumulate a huge amount of wealth. በተቃራኒው ደግሞ የትራያንጉላር ስሌቭ ትሬድ የሚባለው ወይም ደግሞ ትራንስአትላንቲክ ስሌቭ ትሬድ ብለን የምንጠራው አውሮፓውያን ከባድ የሚባል ኃይለኛ የሚባል ሀብት እንዲያካብቱ እንዲሰበስቡ አስችሏቸዋል። በዛ ሰዓት የሰበሰቡት ሀብት ንብረት ለዛሬ ጠቅሟቸዋል ማለት ነው። በእርግጥም እውቀቱም አላቸው። ሲማሩ እንዲሁ ዝም ብለው ለወረቀት አይደለም፣ እንዲሁ ዛሬ ፈተና አለብኝ ለፈተና አይደለም። የሚማሯት እያንዳንዷ ቶፒክ እያንዳንዷ ኮንሰፕት ለቀጣይ ህይወታቸው መሰረት የምታስይዝ ነች። ኦልራይት። የሚማሩ በገዛ ላንጉጃቸው ነው፣ የሚማሩት በተግባር ነው። ልክ እንደኛ እንደ አፍሪካውያን በእነሱ ቋንቋ ኢማጂን። አሁን እንግዲህ ኢትዮጵያ ውስጥ የስራ ቋንቋችን ያው የትምህርት የስራ ቋንቋ እንግሊዘኛ ነው። እንግሊዘኛውን በደንብ ሳንችል ግን እየተማርንበት ነው። ሶ ለይስሙላ ተማሪ እየተማር ነው ምናምን ለማለት ነው ማለት ነው። ወደ ምዕራብ አፍሪካ ምናምን ስትሄዱ ደግሞ ፈረንሰኛ ምናምን የአካባቢ ባይዘወይ የፍራንስ ኮሎኒ ስለነበረ ፈረንሰኛ ነው የሚነጋገሩበት የሚግባቡበት። የራሳቸው ኮኔቲቭ የሆነ ቋንቋ አላቸው።
ይሄ ኢምፓክት ነው ከአውሮፓውያኖች በዛ ዘመን የመጣ ኢምፓክት ተጽዕኖ ማለት ነው። ከዛ በተጨማሪ ደግሞ የእያንዳንዱ የአፍሪካውያን መሪ ደካማነት። አንድ ሰው መሪ ሲሆን ለአውሮፓ መሪዎች ተገዥ ነው የሚሆነው፣ ባሪያ ነው የሚሆነው፣ ዘመናዊ ስሌቭ ማለት ነው። ዛሬ የምናስተውል ከሆነ ስንት እህቶቻችን ናቸው ሳውዲ አረቢያ ላይ፣ ኩዌት ላይ፣ ሊባኖን፣ በርካታ የመካከለኛው ምስራቅ ዓለም ላይ ተቀጥረው እየሰሩ ያሉት፣ እንደ ስሌቭ የሚያገለግሉት፣ እንደ ባሪያ የሚያገለግሉት። ልዩነቱ በዛ ዘመን የነበረው ባርነት ሀራሽ ትሪትመንት አለበት፣ ደሞዝ ምናምን የሚባል ነገር የለም። አሁን ግን ሰዎች ፈልገው ነው ከኢትዮጵያ ኑሮ ይሻለናል ብለው፣ ከአፍሪካ ኑሮ ይሻለናል ብለው። ባይ ዘ ወይ መካከለኛው ምስራቅ ላይ የሚሰሩ ኢትዮጵያኖች ብቻ አይደሉም። መላው አፍሪካ፣ ናይጄሪያ ብሉት፣ ጋና ብሉት፣ ከአፍሪካ ነው እየተጋዘ ሴቶች እዛ የሚያገለግሉት። this is also slave trade ነው። ይሄ በፍላጎት ላይ የተመሰረተ slave trade ነው። ኦኬ The accumulated wealth leads to the industrialization of the West Europe in the 9th century. እንግዲህ ከአፍሪካ ባሮችን እየወሰዱ አሜሪካ ደግሞ ፕላንቴሽናቸውን በማቋቋም የሰሩት ስራ አውሮፓውያን ወዴት ሽፍት እንዲያደርጉ አደረጋቸው? ወደ ኢንዱስትሪያላይዜሽን። እንግዲህ ሮ ማቴሪያል አገኙ። ስለዚህ ነገር በኢንዱስትሪ ለምን አንሰራውም? የኢንዱስትሪ አብዮት ለምን እናስነሳም አሉና የኢንዱስትሪ አብዮት በ19ኛው መቶ ክፍለ ዘመን አካባቢ ጀመሩትና ወደ ኢንዱስትሪ መር ኢኮኖሚ አክቲቪቲ ተሸጋገሩ። የኢንዱስትሪ አብዮትንም ለመጀመሪያ ጊዜ ብሪቴን ጀመረችው። ከዛ እነ ፈረንሳይ እነ ጀርመን ቀስ እያሉ በሂደት ተቀላቀሉት። ዛሬ አውሮፓ ምድር የኢንዱስትሪ ምድር ነው። አሜሪካም የኢንዱስትሪ ምድር ነው። ቢኮዝ አሜሪካን ያቀኑት ከአውሮፓ የሄዱ ሰዎች ናቸው፣ ሌላ ማንም አይደለም። ኦኬ ይሄ የምናየው እንግዲህ ኢኮኖሚካሊ ያለው ተጽዕኖ ነው። ኢኮኖሚካሊ ያለው ተጽዕኖ ነው ለአፍሪካውያን። ፖለቲካሊ ስንመጣ ደግሞ it throws black African into confusions and insecurity። ብላክ አፍሪካውያኖች ኮንፊውዝ እንዲሆኑ፣ ደህንነት እንዳይሰማን፣ ማንም ሃይባይ እንዳይኖረን አድርገዋል። ቢኮዝ እነዚህ ሰዎች ቀድመው ሰልጥነዋል፣ ቀድመው ነገሩ ገብቷቸዋል። እኛ ያልገባንን እንደ ባሪያ አድርገው አገልጋያቸው አድርገው ያሰሩናል። የጦር መሳሪያ ሳይቀር ብዙ ነገር ማምረት ችለዋል። የኢንዱስትሪ አብዮት ውስጥ ቀድመው ገብተዋል። እኛ ምንም አይነት ደህንነት እንዳይሰማን አድርገዋል። አይበለው እና አሁን መተው ኖረራችሁ ቢሉን በዳግሚያ ልክ እንደ ቀደሙ እንደ ኢንዱስትሪያሊዝም እንደ ኮሎኒያሊዝም ዘመን ድጋሚ መተው ቢወሩን ምንም አቅሙ የለን ምንም። ቢኮዝ አሁን እያንዳንዱ ሀገር አፍሪካ ላይ ለምሳሌ ጀስት ወታደሮች አሉ አይደለ? የሀገሪቱን እንትን የሚጠብቁ የያዙት መሳሪያ እጅግ በጣም ኋላ ቀር የሚባል አውሮፓያኖች ድሮ ሲጠቀሙት የነበረው መሳሪያ ኢቭን ዘመናዊ መሳሪያ ራሱ ያዙ ቢባልም ከዛው ከአውሮፓ የተገዛ ነው ከነሱ ማለት። ስለዚህ ምናችንም ነው የማይገናኘው በሚሊታሪ ዘርፍ ራሱ። እንደ ድሮ እንደዚህ ፕሪቴክስት ተሰባሰበ ምናምን አያስፈልግም። ኮሎናይዝ እናርጋችሁ ብለው ቢመጡ በእርግጥ አሁንም እያደረጉን ነው። ቢኮዝ ለምሳሌ አሁን ኢትዮጵያ ውስጥ የኢትዮጵያ መንግስት ከአረብ መንግስት ጋር በቃ አንድ ላይ ነው የሚሰራው። ከኢትዮጵያ ሀብት ንብረት እየተበዘበዘ ነው የሚሄደው። አማራጭ የለም። ስለዚህ ፖለቲካሊ ነው። ፖለቲካሊ it also discourage the political developments and encourage violence። ሌላው ደግሞ ፖለቲካል እድገትን አያበረታታም። የአፍሪካ ውስጥ that is why አይታችሁ ተሆነ ታጣቂ ቡድኖች እርስ በርሳቸው ሲጨፋጨፉ የምታዩት ዘመናዊ የሆነ የፖለቲካ ስርዓት ዴቨሎፕ እንዲሆን አይሆንም አፍሪካ ውስጥ። በቃ ይሄ ከዛ የመጣ ነው። የዛ ተጽዕኖ ነው። ታስተውላላችሁ ኢትዮጵያ ውስጥ የሚካሄደው የእርስ በርስ ኮንፍሊክት በየአቅጣጫ ያለ ታጣቂ ቡድን ከመንግስት ታጣቂዎች ጋር የሚደረገውን ትግል የሚደረገውን ፍልሚያ፣ መንግስትም ለህዝቡ ዛት ማች ኬር የለውም። ኑሮ በዛ ላይ ኢኮኖሚካሊ እየወደ ይህ ሁላ የሚሆነው ከዛ ጋር የተገናኘ ነው። በቃ ከዛ ጋር የተገናኘ ነው። ስለዚህ ፖለቲካል ዴቨሎፕመንት ወይም የፖለቲካ እድገት እንዳይኖር ዲስከሬጅ እንዲሆን የሚያደርግ ተጽዕኖ አመጥቷል። ኮንስታንት የሆነ ዋር ኢንተርን ዲስትሮይ ዲ አፍሪካ ስቴት። አያችሁ፣ ኮንስታንት ቋሚነት ያለው የእርስ በርስ ጦርነት ደግሞ የአፍሪካ ስቴቶች ወይም መንግስቶች እንዲፈርሱ ያደርጋል።
ለምሳሌ ኢትዮጵያ ውስጥ የጦርነት የሚቀጥል ከሆነ ሀገሪቱ ትፈርሳለች። ኦልሞስት ሱዳን ላይ አይታችሁ ከሆነ ወይም አስተውላችሁ ወይም ዜና እየሰማችሁ ከሆነ ሱዳን ፈጥኖ ደራሽ የሚባል ታጣቂ ቡድን አለ። የሀገሪቱ መከላከያ ሰራዊት አለ። ሀገሪቱን ፍርስርስ እያደረጓት ነው ያሉት። ስለዚህ ፖለቲካል ዴቨሎፕመንት እንዳይኖር ከፍተኛውን አስተዋጽኦ አድርጓል ማለት ነው ይሄ የስሌቨሪ ላይፍ። ይሄ ፖለቲካሊ ነው። ማህበራዊ ስንመጣ ደግሞ the slave trade undermined the morality and dignity of Africans። የባሪያ ንግድ የአፍሪካውያኖችን ሞራል ክብር በከፍተኛ ሁኔታ አሳጧል። አንተ ወይም አንቺ ባሪያ ሆነሽ ምን አይነት ሞራል ነው የሚኖርሽ? ምን አይነት ክብር ነው የሚኖርሽ? ምን? The triangular trade caused a great human suffering and horrors of Africa። እንግዲህ ስሌቭ ትሬድ ስፔሻሊ ትራያንጉላር ስሌቭ ትሬድ የሚባለው አፍሪካን በታሪኳ የመዘበረ ወይም ደግሞ ሊታወስ የማይገባ እጅግ በጣም አስጠሊታ የሚባል ጊዜ ነበር። ሜቢ እስቲ 11ኛ ክፍል ላይ ስዕሉን ላሳያችሁ ስሌቭ ትሬዱ እንዴት እንደሚጓዙ ማለት ነው። ሰዎቹ እንዴት ተጭነው እንደሚጓዙ ዩኒት 6 ላይ ስለሆነ እዛው ኦኬ contacts with the outside world slavery and slave trade in Africa። እሺ ቶፒኩን አግኝቼዋለሁ። ከዛ እሺ ይሄ ስዕል አይታችሁታል ቅድም እናንተ መጽሐፍ ላይ ትራንስአትላንቲክ ስሌቭ ትሬድ። ከዛ በኋላ ይሄ ስዕል ተመልከቱት እዚህ ጋር ይታያችኋል። ትራንስአትላንቲክ ስሌቭ ትሬድ ማለት ይሄ የአፍሪካ ኢስት አፍሪካ ካስት ነው። ማን ነው? ዌስት አፍሪካ ካስት፣ የምዕራብ አፍሪካ ምን የባህር ዳርቻ ማለት ነው። አሁን እዚህ ምልክት ይታያችኋል። ይሄ ማለት ከዚህ ከፍተኛ የሆነ ባሪያ ይወጣል። ከዚህ ከፍተኛ ናይጄሪያ፣ ጋና ምናምን የሚባሉ አካባቢዎች ከዚህ ይወጣና ወደ ካረቢያን ሪጅን ማለት ይሄ ነው ካረቢያን ሪጅን ኤንድ ይሄ ደግሞ ኖርዝ አሜሪካን ሪጅን ነው። ኦኬ ከዛ እንዴት ተጭነው እንደሚሄዱ ላሳያችሁ የፈለኩት ስል ይሄ ነው። ሎንግ ጀርኒ ኦፍ ስሌቭስ ፍሮም the interior to the coast። ከውስጠኛው የአፍሪካ ክፍል ወደ ካስት ወደ ዳርቻ ሲሄዱ በጣም ረጅም ነው። ትራንስፖርቴሽን የለ ምን የለ፣ ልክ እንደዚህ ተደርገው ነው የሚያዙት። አሁን ወጠምሻ የሆኑትን እንግዲህ በቀንበር ይዟቸዋል። በቀንበር የሚታየው እንግዲህ ቀንበር ነው። ማጎንበስ አችልም፣ ቀና ብለህ ምናምን ነው የምትሄደው። የፊተኛው ከኋለኛው ጋራ በቻይን ወይም በሀብል ታስሯል። ከመካከል አሁን እንግዲህ እነዚህ ህፃናቶች ሁሉ አሉ እኮ ከነዚህ ከወጠምሾች ጋር እኩል እንዲሄዱ ነው የሚፈረድባቸው። ደክሟቸው መንገድ ከቀሩ ይወድቃሉ፣ ተጥለው ይታለፋሉ ማለት ነው። እና አንዳንድ ሰዎች ምን ይላሉ መሰላችሁ? ከዚህ ከኢትዮጵያ ኑሮ ወይም ከዚህ ከአፍሪካ ኑሮ የአውሮፓ ቅኝ ግዛት ይሻለን ነበረ ቢገዙን ምናምን ይላሉ። ሪሊ ይህን ስላያችሁት ስትገዙ ምን ማለት ነው መገዛት ማለት? እንኳን አይደለም በውጭ በአውሮፓ መንግስት ተገዝታችሁ አይደለም፣ በዚህ በገዛ መንግስታችን እንዴት እየሆነ እንደሆነ ታውቃላችሁ እንዴ? አስተውሉ። ነፃነት እንዲህ እንደምታስቡት ተራ ነገር አለ። ነፃነትን የሚያውቀው ነፃ አጥቶ የነበረ ሰው ነው። ኦኬ ስለዚህ enslaved peoples were never treated as a human beings but a property። ይሄም ሌላው ሶሻል ኢፌክት ነው። የባሪያ የሆኑ ሰዎች እንደ ሰው አይደለም የሚቆጠሩት፣ እንደ ሀብት እንደ ንብረት ተደርገው ነው የሚቆጠሩት። ከሀብት ከንብረት ለምሳሌ እንደነገርኳችሁ ቅድም ይሄን ያህል ከብት አለኝ፣ ይሄን ያህል በግ፣ ይሄን ያህል ፈረስ ምናምን ሲል አብሮ ባሮችንም ከዛ ከንብረቶቹ መካከል ነበር የሚያስቆጥረው ማለት ነው። the triangular slave traders also depopulated Africa's of its productive young men and women። እንግዲህ ይሄው ንግድ አፍሪካ ውስጥ ያሉ ህዝቦችን በከፍተኛ ሁኔታ ሊቀንስ ችሏል። ስፔሻሊ ወጣት የሚባሉ ሴቶችንና ወንዶችን ማለት ነው። it also had a tragic effects on the lives of individuals victims and their family። በጣም አስከፊ የሚባል ሁኔታ ተፈጥሯል በእያንዳንዱ ሰዎች ህይወት ላይ ማለት ነው፣ በቤተሰቦቻቸው ላይ ሁሉ ሳይቀር። ሂስቶሪካል ሪካርድስ indicated that more than 12 million native Africans were enslaved and deported out of the African continent።
ኢማጂን 12 ሚሊዮን ኢዝ ኖት ኢዚ። በዛ ጊዜ 12 ሚሊዮን ማለት ቀላል አይደለም። የሁለት የሶስት ሀገር ኧረ ከዛም በላይ ይሆናል ፒፕል ማለት ነው ተጭኖ ሄደው ሙሉ የሶስት ወይም የአራት ሀገር ህዝብ ተጭኖ ሄዷል ማለት ነው ለባርነት። 12 ሚሊዮን ኢዝ ኖት ኢዚ ቀላል የሚባል አይደለም። ኤኒዌይስ ጋይስ ትራያንጉላር ስሌቭ ትሬድ ይህንን ይመስላል። ከዛ ከትራያንጉላር ስሌቭ ትሬድ በኋላ ወይም ከትራንስአትላንቲክ ስሌቭ ትሬድ በኋላ ደግሞ ዘ ሌጂቲሜት ትሬድ ወይም ህጋዊ ንግድ የሚባል ነገር መጥቷል። እሱን በቀጣይ ክፍል በክፍል 3 እንጀምረዋለን ማለት ነው። በክፍል 3 ከሌጂቲሜት ትሬድ ጀምሮ እስከ መጨረሻው ድረስ የዩኒቱን ፍጻሜ እናደርገዋለን ማለት ነው። በሚቀጥለው በክፍል 3 ከምንገናኝ በያላችሁበት ሰላማችሁ ብዝት ይበል። መልካም ጊዜ። ባይ